The Strait of Hormuz is now a pressure point for both the world and Iran, as the U.S. enacts a naval blockade of Iranian ports, hoping to squeeze Tehran into making a peace deal. ትላንትና አንድ ትልቅ ምስጥር ወጥቷል። የአያቶላ ልጅ የሆነ ሙስታባ ምንድነው ያለው? የኒውክሌርን በአስቸኳይ እንድሰሩልኝ ነው። አንድ መረጃ የወጣው መረጃ ምንድነው የሚያመላክተው? በቀን እስከ 150 ቦቴ ከጅቡቲ ነዳጅ ናፍጣ ጭኖ ወደ አዲስ አበባ ይገባ ነበር፣ ወደ ኢትዮጵያ ይገባ ነበር። አሁን ባለው ተጨባጭ ሁኔታ 50 ቦቴ ብቻ ነው በቀን እየገባ ያለው የሚል ነገር መረጃ ወጥቷል። ጅቡቲን ታርጌት ካደረገ ሀውቲ አማጺ 50 ሳይሆን 5 የማይገኝበት ሁኔታ ሊፈጠር ይችላል። የሱዳን የአልቡራን ኃይል በዚህ በቤኒሻንጉል ክልል ውስጥ ያለው የፈጥኖ ደራሹን ምልምል ሰልጣኞች ላይ 2 ቀን የፈጀውን ጥቃት ወስዶ ኃይል ተበታተነ። አስመራው ያለው ደግሞ የሻቢያ መንግስት የነ ጀነራል ታደሰ ቡድን እንደዚሁም የነ ዓለም ገብረ ዋህድ ላይ እርምጃ እንዲወሰድ እንዳውም እርምጃው ይከፋል ነው ብሎ ሰላም ጤና ይስጥልን ውድ የኢትዮ ውይይት አድማጭ ተመልካቾቻችን፣ ይህ ዕለታዊ የተሰኘው ዝግጅቴ ነው። በዛሬው ዕለታዊ ዝግጅት የአሜሪካን መመሪያ በመጣስ ቻይና ሆርሙዝ ላይ አንድ መርከብ ይዛ አልፋለች። አሜሪካና ቻይና ወደ ሌላ ግጭት ሊያመሩ ነው። ምንድነው ይዞ መጣው? ቻይና ለምን ኢራንን ደግፋ የአሜሪካን መመሪያ ጣሰች የሚል በስፋት መረጃ ይዣለሁ። እንደዚሁም የቤኒሻንጉል ክልል ውስጥ የሱዳን ፈጥኖ ደራሽ ወታደራዊ ቤዝ መቋቋሙን የተለያየ ሚዲያዎች ሲገልጹ ነበር። ሰሞኑን ይህ ወታደራዊ ቤዝ በጀነራል አልቡራን ኃይል መደምሰሱና ጦሩ መበተኑ፣ ሰልጣኝ ጦር ተበትኗል የሚል መረጃ ወጥቷል። ይህ ሰልጣኝ ጦርም ወደ ምዕራብ ወለጋ ዲዴሳ ወደሚባለው ወታደራዊ ማሰልጠኛ ሄዷል ሲባል መረጃ ወጥቷል። ይህ መረጃ እውነት ነው ወይ የሚለውን ጉዳይ በስፋት ሄድበታለሁ። በሶስተኝነት ደረጃ የህወሓት ኃይሎች ዳግም ለሁለት መሰንጠቃቸው ተሰማ። የነ ገብረ ዋህድ ቡድን ላይ እርምጃ እንዲወሰድ የሻቢያ መንግስት ከአስመራ መመሪያ አስተላልፈዋል። ገብረ ዋህድና ጀነራል ታደሰ እንዲወገዱ አስፈላጊውን የደህንነት እገዛ ለማድረግ የሻቢያ መንግስት ማረጋገጡን መረጃዎች ወጥቷል። ምንድነው የተፈጠረው? እነ ዶክተር ደብረጽዮንና እነ አቶ ዓለም ገብረ ዋህድ በምን ምክንያት ተጣሉ? ሻቢያስ በምን በዚህ ጉዳይ ገባ የሚለውን ነገር በስፋት መረጃ ይዣለሁ። ለሚቀጥሉ 30 ደቂቃ ከእናንተ ጋር ቆይታ የማደርገው እኔ አማኑኤል መንግስቱ ነኝ። እናንተም ኢትዮ ውይይትን ሰብስክራይብ እያደረጋችሁ እንደዚሁም ደግሞ ውይይት ለሌሎች ተደራሽ እንዲሆን ሼር ላይክ እያደረጋችሁ አብራችሁ እንዲቆዩ እየጠየቅኩ ቀጥታ ወደ መጀመሪያ መረጃ እገባለሁ። እንግዲህ አሜሪካ የፓኪስታኑ ድርድር መፍረሱን ተከትሎ ትላንት 11 ሰዓት ላይ ተግባራዊ የሆነውን የኢራንን ማንኛውን ወደቦች የመዝጋት መመሪያን አስተላልፋለች። ለዚህም ተግባራዊነቱ የምስራቅ ኢዝ የሚባለው ሰራዊታቸውን ባህር ላይ ወደ ኢራን የሚገባም ሆነ ከኢራን የሚወጣው ማንኛውን መርከቦችን እንዲከለክሉ አስፈላጊም ከሆነ እርምጃ እንዲወስዱ መመሪያ መስራቸው ይታወሳል። ይሁንና ግን ባልተጠበቀ ሁኔታ የቻይና መርከብ ይህንን የአሜሪካን የእገዳ መመሪያ በመጣስ ወደ ኢራን ገብቷል፣ በሆርሙዝ በኩል አልፏል። ምንድነው ቻይና በዚህ ውሳኔ ላይ ለምን ደረሰች? እዚህ ውሳኔ ላይ መድረሱ አሜሪካና ቻይናን ወደ ግጭት እንዲገቡ ያደርጋል ወይ? ቻይና በዚህ ደረጃ ለኢራን ሶሊዳሪቲ ወይ ደግሞ አጋርነት ለማሳየት ለምን ወሰነች የሚለውን ጉዳይ እያነሳው በስፋት ሄድበታለሁ። እንግዲህ ቻይና ይህን አስመልክታ የአሜሪካን እገዳን አስመልክታ 2 ነጥቦችን አንስታለች። አንደኛው ምንድነው? ይሄ እገዳ ቻይናንም ሆነ ሌሎች ዓለም አቀፍ አገራቶች ፍላጎትን ይጎዳል። እኔ እንደ አገር
ለአሜሪካ ተብዬ የሚጎዳበት ምንም ምክንያት የለኝም። እንደ ቻይና የኛን ጥቅም ይጎዳል። በሆርሙዝ በኩል አትለፉ፣ ከኢራን ጋር የምታደርጉትን ግብይት አቁሙ የሚባል ነገር ቀጥታም ሆነ በተዘዋዋሪ የቻይና ኢኮኖሚ ላይ ተጽዕኖና የቻይናን ብሔራዊ ጥቅም ስለሚጎዳ ይሄን የቻይና ብሔራዊ ጥቅም ሲጎዳ ደግሞ ዝም ብለን የምናይበት ሁኔታ የለም በሚል ነገር ነው እንግዲህ ቀጥታ የአሜሪካን እገዳ ጥሳ አለፈችው ማለት ነው። ይሁንና አሜሪካ እንግዲህ እዛ አካባቢ ያሉት የምስራቅ እዝ የሚባለው የዚህ የቻይና መርከብ ላይ ምንም አይነት እርምጃ አልወሰደም። ለምንድን ነው ያልወሰደው? ይሄ ድርጊት በቻይና የተጀመሩ ድርጊት ማለት ነው። ይሄ አሁን የአሜሪካ የጣለችው እግድ ተግባራዊ ከሆነ በቀጥታም ሆነ በተዘዋዋሪ ቻይና ካምፓኒዎች፣ ትላልቅ ፋብሪካዎች የዚህ በርካሽ በሆነ ነዳጅ ከኢራን በሚያገኙት ነው እንግዲህ ምርትን የሚያመርቱት እና ገበያው ላይ ትልቅ ተጽዕኖ የሚፈጥሩት። ይሄ ሊቀርባቸው ነው ማለት ለዚህ ነው ይሄ የህልውና ጉዳይ ነው የሚለውን ነገር ያስቀመጠችው። የኢራን መንግስትም የአሜሪካ ማዕቀብን በተመለከተ በጣም በሚያስቅ ሁኔታ ምንድን ነው ያሉት? የባህር ላይ ውንብድና ነው እንግዲህ እንደሚታወቅ በዚህ በቀይ ባህር አካባቢ ላይ በተለያየ ጊዜ እንደዚህ አይነት ድርጊት በትናንሽ ጀልባዎች እንደዚህ አይነት ነገር መዘረፍ የአሳዎችን እንትን የሚያደርጉት እንትኖች ነበሩ። እነዚህ በአጠቃላይ የባህር ላይ ወንበዴዎች የሚባሉት እገታ የሚፈጽሙ ምናምን ልክ በዚህ ደረጃ ነው አሜሪካን የሚታክልን አገር አውርዳ የባህር ላይ ውንብድና ነው አሜሪካ የጀመረችው ምን ነገር ነው ያስቀመጠችው። አሜሪካ ግን ለዚህ እርምጃ ሁለት መሰረታዊ ጥቅም አለው ብላ ነው ያስቀመጠው። አንደኛ ኢራን ተገዳ ወደ ኒውክለር ድርድር እንድትመለስ ነው። ፓኪስታን ላይ ያደረገው ድርድር ላይ ፍቃደኛ ያልሆነችን በጣም የተለጠጠ ኢንተረስት ይዛ ነው መጣችሁ ነው የምትለው ኢራን። እንግዲህ 10 ነጥቦችን ካቀረበችው ውስጥ የኢራን በጣም በሚገርም ሁኔታ አሜሪካ ያን ነገሮችን ልትቀበል የሚችለው ሙሉ ለሙሉ ተሸናፊ መሆኗን ካረጋገጠች ነው። አንዱ ምለው ምንድነው የኒውክለሩን ጉዳይ እውቅና ትስጥ ምን ነገር ነው። ሁለተኛ ሆርሙዝን ልቆጣጠር ነው። በዛ በኩል የሚያልፉትን መርከቦችን ቀረጥ እየጣልኩ በእያንዳንዱ መርከብ 2 ሚሊዮን ደረጃ በኔ ሊደርሺፕ ስር ገብቶ ይተዳደሩ የሚል ነገር ነው። ይሄ አሜሪካ ሙሉ ለሙሉ ተሸንፋለች። ሁለተኛ ዓለም ጦርነት ላይ የጀርመን ጀነራሎችና የእንግሊዞች ጀነራሎች የአሜሪካ ጀነራሎች የፈረሙት የአሜሪካ ጀነራሎች የጀርመን ጀነራሎች ያስፈረሟቸውን አይነት ፍርማ ማለት ነው አሜሪካ እንድትፈርም ነው ጠየቀችው ኢራን። አሜሪካ ነው አሸንፈንሻል፣ ይሄ ሚዲያ ላይ የሚወራ ወሬ ነው እንጂ በተጨባጭ አስገድደንሻል። አሁን የባሰ ደግሞ ወደ ድርድር አንቺን ለማምጣት አንገትሽ ላይ ያለውን ገመድ ማጥበቅ አለብን በሚል ነው እንግዲህ አሜሪካ ፖርቶችን ሁሉ የዘጋችው። ግን ሌላ ነገር ነው ይዞ መጣ። አሁን ቻይና ወሰደችው እርምጃ በፍጹም አሜሪካኖች በዚህ ደረጃ ያላሰቡት እርምጃ ነበር። ምናልባት እንግዲህ ቻይናዎች ይህንን ጉዳይ በቀጠላቸው ራሱ ምን ይዞ ይመጣል? ሁለተኛ አሜሪካ ያስቀመጠችው ነገር ምንድነው? እነ ቻይና ጥቅማቸውን ሲያጡ ፖርቶ መዘጋት ቅድም እንደጠቀስኩ 80% የሚሆን የኢራን ነዳጅ ኤክስፖርት ወደ ቻይና ነው የሚሄደው። ስለዚህ ይህን ጥቅም ማጣት ስለማይፈልጉ እነ ቻይና ኢራንን አስገድዷት ወደ ድርድር እንድትመለስ ያደርጋሉ የሚል ነው ትራምፕ ያላቸው ፍላጎት። ቻይናዎች ግን ይህንን በማድረግ ፋንታ ይሄ አሜሪካ ጣረችውን ይገዳም በመጣስ አሜሪካን ምንም አይደለሽም አንቺ የሚል መልእክት ያለውን አይን ነገር ነው ያስተላለፉት ነገር ማለት ነው። አንዳንድ ተንታኞች ምናልባት ይሄ ጉዳይ ወደ 3ኛ ዓለም ጦርነት ሊያመራ ይችላል ወይ? እስቲ ፍንጭ ያለው ነገሮችን እስቲ እናንሳ። ኔቶ ይሄ ሆርሙዝ አካባቢ ላይ የተቀበሩ ፈንጂዎችን ለማጥራት ፍቃደኛ ሆኖ መጥቷል። ዩኬ፣ ፈረንሳይ ሆርሙዝ ካልተከፈተ የህልውናችን ጉዳይ ችግር ውስጥ ስለገባ የአሜሪካ ኢራን ላይ የምታደርገውን ጦርነት እንኳን ባንደግፈው እንኳን ሆርሙዝ መዘጋቱ ግን ጎርቶናልና ለራሳችን ጥቅም ሲባል ሆርሙዝን እናስከፍታለን የሚል ሀሳብ ነው ያመጡት። ስለዚህ ወደንም ጠላህም ኢራንና ዩናይትድ ኪንግደም እና ፈረንሳይ ከአሜሪካ ጋር የመሰለፍ አዝማሚያ ውስጥ እያሳዩ ነው ያሉት ማለት። ይህ በእንዲህ እንዳለ ነው እንግዲህ ቻይና የአሜሪካ መመሪያ በመጣስ በማን አለብኝነት እዚህ ሂደት ውስጥ የገባችው። ምናልባት እነ ቻይና እነ ራሽያ ከኢራን ጋር የሚሰለፉበት ሁኔታ ይፈጠራል ወይ? ይህን ስንል ትላንትና አንድ ትልቅ ምስጢር ወጥቷል። የአያቶላ ልጅ የሆነ ሙጅታባ ምንድነው ያለው? የኒውክሌርን በአስቸኳይ እንድሰሩልኝ ነው።
አንድ ነገር አለ። ከዛ በፊት አያቶላ አንድ አቋም ነበራቸው። በእምነታችን አስተምሮ ጅምላ ጨራሽ የሆነ መሳሪያ መታጠቅ አግባብ አይደለም የሚል ነገር ነው። ሙጅታቢ ግን ከአባታቸው አንጻር እንዳም ጽንፈኛ ነው የሚባለው። በፍጹም ይሄን ነገር አልቀበልም፣ ሃይማኖታዊ አስተምሮ የሚባል ነገር የለም፣ ኢራንን መታደግ መቻል አለብን፣ በአስቸኳይ እንዲሰራ የሚል መመሪያ አስቀምጧል። ምናልባት ኒውክለሩ እንዲሰራም 3 ሀገራቶች ለይገዛ ተባብሮኛል የሚል ነገር ነው ያነሳው። አንደኛው ቻይና ነው፣ አንደኛው ራሽያ ነው፣ አንደኛው ኮሪያ ነው። ይሄ የሆነ ቡድን እየተፈጠረ ነው ወይ? ከተፈጠረ ሶስተኛ ዓለም ጦርነት የመፈንዳት እድል ይኖራል ወይ? ሶስተኛ ዓለም ጦርነት ከተነሳስ የሚተርፍ አገር ይኖራል ወይ? ለምን ኒውክለር ጦርነት ስለሚሆን ይህን እንዴት ነው አንድ የሚደረገው የሚለው ጉዳይ በጣም አሳሳቢና አሁን ባለው ሁኔታ አስጨናቂ ሁኔታ ሆኗል። ይህ በእንዲህ እንዳለ ቀጠናችን ያለ ሁቲ አማጺ ደግሞ አዲስ ሀሳብ ይዞ መጥቷል። አሜሪካ የኢራንን ፖርቶችን መዝጋት የምትለውን ነገር ካላቆመች እንግዲህ አሜሪካ ይህንን መመሪያ ስታወጣ ኢራን ወደ 11 ፖርት አላት። ከ11 ፖርቶች ውስጥ 8ቱ ያሉ በደቡባዊው ኢራን ወይ ደግሞ ሳውዘርን ኢራን ላይ ነው ያለው። ማለት እዚህ ከፐርሺያና ከኦማን እንትን ጋር ያለው አካባቢ ወደ አረቢያ ሲ ከሚያገናኘው ጋር ያለው። ስለዚህ እነዚህ ማለት ትልቅዬ ለኢራን የሉና ጉዳይ መሰረተ ልማቷን ሁሉ የሚያጠፋባትና የመኖርና ለመኖር ነገር ሊያመጣባት ይችላል። ለዚህ ነው እንግዲህ ወዳጃቸው የሆነው የመን ያለው ሀውቲ አማጺ ይሄንን ሐሳብ አሜሪካ ካልቀየረች በአስቸኳይ ቀይ ባህር ላይ ኦፕሬሽን እንጀምራለን ነው ያለው። ምንድነው እሱ ኦፕሬሽን ነው? እንግዲህ በጣም መሰረታዊ ጥያቄ ነው። ኦፕሬሽኑ ጅቡቲ ላይ ያለውን የአሜሪካን ቤዝ ወታደራዊ ቤዝ መምታት ነው። ኦፕሬሽኑ በብሎፍ መንደብል የሚያልፉትን የዓለም መርከቦችን ማገት ነው። ኦፕሬሽኑ ምንድነው የሚሆነው? ወደ ዩሮፕ በስዊዝ ካናል አድርገው ወደ ሜዲትራኒያን የሚገባው መርከቦችን ማገት ነው ወይስ ምንድነው ኦፕሬሽኑ የሚለው ነገር ነው። እንግዲህ እዚህ ፖይንት ላይ እኛን አሁን ቀጥታ እንደ ኢትዮጵያን እዚህ ቀይ ባህር ነው የምንጠቀመው እኛ ለማስገባትም ማውጣትም በጅቡቲ በኩል። ይሄ ሀውቲ የዛተው ዛቻ ምን ሊያመጣብን ይችላል? እንግዲህ በጣም መሰረታዊ ነገር ነው። ባይዞ አንድ መረጃ የወጣው መረጃ ምንድነው የሚያመላክተው? በቀን እስከ 150 ቦቴ ከጅቡቲ ነዳጅ ናፍጣ ጭኖ ወደ አዲስ አበባ ይገባ ነበር፣ ወደ ኢትዮጵያ ይገባ ነበር። አሁን ባለው ተጨባጭ ሁኔታ 50 ቦቴ ብቻ ነው በቀን እየገባ ያለው የሚል ነገር መረጃ ወጥቷል። ጅቡቲን ታርጌት ካደረገ ሀውቲ አማጺ 50 ሳይሆን 5 የማይገኝበት ሁኔታ ሊፈጠር ይችላል ማለት ነው። ስለዚህ ምንድነው ኢትዮጵያ በዚህ ሂደት ውስጥ ይሄ ነገር ወደ ቀጠናው እየመጣባት ያለውን ነገር እንዴት መከላከል ትችላለች ነው እንግዲህ። የሀውቲ አማጺ ደግሞ ግንባር ቀደም ከኤርትራ ጋር ወዳጅ እንደሆነ ይታወቃል። እስከ ዛሬ ድረስ ከኢራን የሚላክለትን መሳሪያን ሚሳኤሉንም ትጥቁንም ማንኛውም ነገሮችን በኤርትራ በኩል ነው የሚቀበለው። ኤርትራም ለዚህ ነገር ተባባሪ ከሆነች በቀላሉ ቀይ ባህር እንዳሉት ኦፕሬሽን ለመስራት ምንም የሚገዳቸው አይደለም። ይሄን ለመከላከል ብቸኛ እንግዲህ ተጠቂ የምትሆነው ራሷን ለማዳን የምትንቀሳቀሰው ኢትዮጵያ ብቻ ነች የምትሆነው ማለት ነው። ምናልባት ይሄ ነገር ኢትዮጵያና ኤርትራን መልሶ ወደ ግጭትና ወደ ጦርነት ሊከታቸው ይችላል ወይ የሚለውን ጉዳይ በስፋት እየተነሳ ይገኛል ማለት ነው። እንግዲህ ውድ አድማጭ ተመልካቾቻችን እናንተም ይሄ የቻይና ይሄንን የአሜሪካን እገዳ በመጣስ ቀጥታ መርከቧን ይዛ የተከለከለው ሜዳ ባህር ላይ ማቋረጥ ምን ይዞ ይመጣል? አሜሪካና ቻይና ወደ ግጭት ሊገቡ የሚችሉበት ሁኔታ ይኖራል ወይ? ወይስ አሜሪካ ለቻይና ሲሆን ይለፊ ሌላውን ሀገር ግን አታርፊ ወደ ኢራን በማለት ትቀጥላለች? ወይስ ሽንፈቷን ተቀብላ ቁጭ ትላለች ወይ? ምንድነው ሊፈጠር የሚችለው የሚለው ጉዳይ ላይ ያንዳንዳቸው የራሳችሁን ሐሳብ እንድሰጡ እየጠየቁ፣ በሁለተኝነት የሀውቲን በተመለከተ ሀውቲ በዚህ ኢራን ላይ የተደረገውን እገዳ የማይቆም ከሆነ በቀይ ባህር ላይ ኦፕሬሽን ይሰራሉ ያለ። ይሄ ኦፕሬሽን ቀጥታ ጅቡቲን ታርጌት የሚያደርገው ከሆነ የኢትዮጵያ ዕጣ ፈንታ ምንድነው የሚሆነው? ዛሬ ነዳጅ እጥረት እንግዲህ በዚህ ደረጃ በተለይ ናፍጣ እጥረት ከተማውን እንዴት እያመሳት እንደሆነ አይተናል።
ይሄ በዚህ ሂደት ላይ የጦርነት ከተጨመረበት ወይ ደግሞ የሃውቲን ጅቡቲ ላይ ያለውን ጥቃት የሚወስድ ከሆነ ምንድነው ሊፈጠር የሚችለው የሚለውን ጉዳይ ላይ ምናልባት እናንተም የታያችሁ ነገርና ከዚህ ውስጥ ኢትዮጵያ መውጫ መንገድ ልታረግ የሚችለው ራሷን ለማዳን ምን ማድረግ ነው ያለባት የሚለውን ጉዳይ ላይ የራሳችሁን ሐሳብ እንድትሰጡ እየጠየቁ ወደ ቀጣዩ አጀንዳዬ እሻገራለሁ። በቤኒሻንጉል ክልል ለሱዳን ፈጥኖ ደራሽ ወይ ደግሞ ለጀነራል ዳጋሎን ኃይል ደጋፊ የሆነው ማሰልጠኛ ጣቢያ መከፈቱና እንደዚሁም የድሮን ኦፕሬሽን ሴንተር ተከፍቷል የሚል ከዚህ በፊት ሮይተርስ የሚባል የዜና አገልግሎት ይህን ዘገባ አውጥቶ ነበር። እንደዚሁም አልጀዚራ አረብኛም ይህንን መረጃ አውጥቶ ነበር። ይህን ተከትሎ እንግዲህ ብዙ ውዝግቦች ተነስተዋል። በኢትዮጵያ መንግስት በኩል የሮይተርስ ዘጋቢ ላይ እርምጃ እስከመውሰድ ነው የተካሄደው። ኤኒዌይስ ከዛ በኋላ አንድ የሆነ ክስተት ተፈጠረ። እሱ ምንድነው? ኩምሩክ የምትባል በጣም ወታደራዊ በጣም ወሳኝ የሆነች ቦታ ፈጥኖ ደራሽ ኃይልና ብሉ ናይል አካባቢ የሚንቀሳቀሱ አማጺዎች ተቆጣጠሩ። እቺ ኩምሩክ መያዟ ለኢትዮጵያ ትልቅ እፎይታ ነው እንግዲህ ያመጣው። ጉዳዩን በስፋት የሚያውቁና ተንታኞች ሲያስቀምጡ ምንድነው ኩምሩክ ማለት በኢትዮጵያና በሱዳን መካከል መሻገሪያ እንትኑና የምታገለግል ቦታ ነች። እቺ በጣም ወታደራዊ ገዢ መሬት ነች። ሁለተኛ ሱዳኖች የህዳሴውን ግድብ የሚቆጣጠሩበት ምን ላይ ሊያስፈራሩ የሚፈልጉበትም የመደራደሪያ አቅማቸው የሚጨምረው እቺ ኩምሩክ ላይ ነው። ኩምሩክን በመያዛቸው ግብጾች አልፎ ተርፎ ሱዳንን የአልቡራንን ቡድን እንደዛ የሚደግፉበት ዋነኛው ምክንያት እቺ ኩምሩክ ነው የሚል ነገር ነው እንግዲህ ሲነሳ የነበረው። ይሄ ኩምሩክ መያዙ ለኢትዮጵያ በፈር ዞን ኢትዮጵያና ሱዳን መካከል በፈር ዞን ፈጥሯል። ኢትዮጵያ ከዚህ በኋላ ነፃ ሆናለች፣ ህዳሴ ግድባችን ከምንም በላይ ከጫና ነፃ ወጣ የሚል በስፋት ትንተናዎች ቀርቡ ነበር። ይሁንና አሁን ደግሞ አዲስ መረጃ መጣ። ምን መረጃ ነው መጣው? የሱዳን የአልቡራን ኃይል በዚህ በቤኒሻንጉል ክልል ውስጥ ያለው የፈጥኖ ደራሹን ምልምል ሰልጣኞች ላይ 2 ቀን የፈጀውን ጥቃት ወስዶ ይህ ኃይል ተበታተነ። ከዛ የተበታተነውን ኃይል ሰብሰብ ተደርጎ ወደ ምዕራብ ወለጋ ወደ ዲዴሳ ተወሰደ። ዲዴሳ ወታደራዊ ማሰልጠኛ ተወስደዋል የሚል መረጃ መጣ። እንግዲህ ይሄ እርምጃ ተወሰደ የሚል ነገር ምናልባት በገለልተኛ ሚዲያዎች አልተገለጸም። የተገለጸው በማን ነው? የወያኔ ሚሊሻ ሚዲያዎች ናቸው የገለጹት ይህንን ጉዳይ። ይህ እንደዚህ ሚዲያዎች ደግሞ ሁል ጊዜ የየራሳቸውን ፍላጎት አላቸው። እሱም በኋላ ያመጣበታሉ። ምን አስቦ ነው ይህን ጉዳይ ያመጡት? ለምንድን ነው ሌላ ሚዲያዎች ይህን ጉዳይ ያልዘገቡት? ልክ የፈጥኖ ደራሹ ወታደራዊ ቤዝ ኢትዮጵያ ውስጥ መክፈቱ ሮይተርስ ዘገበ፣ አልጀዚራ አረብኛ ክፍል ዘገበ፣ የተለያዩ ሚዲያዎችም ዘግቡ ነበር። ነገር ግን የአሁኑ 2 ቀን የፈጀ የተባለውን ጥቃት ተወሰደ የተባለውን አንዳቸውም ትላልቅ ሚዲያዎች ዘግቦ አልታየም። ነገር ግን ፕሮ ወያኔ ወይ ደግሞ የወያኔ ሚዲያ ክንፍ ሚሊሻዎች ዘግቧል ይህን ጉዳይ። ለምንድን ነው ታዲያ በዚህ ሚዲያ ብቻ የተዘገበው? ጉዳዩ እውነት አይደለም ወይ የሚልም ጥርጣሬ ውስጥ ልንከተል እንችላለን። ወይስ ወያኔዎች ምንድን ነው በዚህ ውስጥ ያላቸው ፍላጎት? ምንድን ነው የተነካ ፍላጎታቸው የሚለውን ነገር እስቲ ላንሳስ። አንደኛውና በጣም ኢምፖርታንት ነገር ኩምሩክ እንግዲህ በብሉ ናይል አካባቢ የሚንቀሳቀሱትና በፈጥኖ ደራሾች ቁጥጥር ስር ሲገባ አንድ የሆነ አደገኛ ምት ህዋቶች ላይ አርፏል። እሱም ያረፈ ምንድን ነው? አርሚ 70 የሚባለው እዚህ በሸረና በኩል ያለው በወልቃይት ሰብሮ ለመግባት ዝግጅት እያደረገ ያለው ኃይል ይሄ ጥቃት ሲደርስበት ጀነራል አልቡራን ወዲያውኑ ምንድነው ያደረገው? ወስዶት ወደ ታችኛው ወደ ደቡብ ኮርዶፋ አካባቢ ነው የጦር ሄደው ይሄን የደረሰውን ከኢትዮጵያ በዛ በኩል የደረሰውን ጥቃት እንዲከላከል ማለት ነው። ስለዚህ በቀጥታም ሆነ በተዘዋዋሪ የኩምሩክ መያዝ በዛ አካባቢ ያለው የጀነራል አልቡራን ሰራዊት ላይ ጥቃት መፈጸሙ
በቀጥታም ሆነ በተዘዋዋሪ ልክ ውሃት መቀሌ ያለው ውሃት ላይ ትልቅ መብረቃዊ የሆነ ምት እንደወረደበት አይነት ነገር ነው ማለት ለምን አርሚ ሰባው ስራውን ፈቶ ወደ ቀጠረኝነት ጦረኝነቱ ተመለሰ ማለት ይሄ አንዱ በጣም ይሄንን ጉዳይ ተፈጥሮም ከሆነ ወይ ደግሞ በትንሽ የተፈጠረው ነገር አጋኖም ውሃቶች ይሄንን መረጃ ሊያቀርቡ የሚችሉ በሚክራት አንዱ ይሄ ነው ማለት ነው። ሁለተኛ ምናልባት እንግዲህ ይሄ መረጃ ምንጭ ሊወጣ የሚችልበት ወይ ደግሞ በዋት በኩል ሊወጣ የሚችልበት ትልቁ ነገር ምንድነው? አልቡራን አሸናፊነት እያጣ ለምን ፕሮሚስ የነበራቸው ነገር ምንድነው? እኛ እናንተ ከዛ ከጀመራችሁ እኛ በዚህ በኩል እንጀምራለን ሁለታችሁን ደግሞ የሚያገናኘው ማለት አርሚ ሰባንና የውሃት ኃይልን የሚያገናኘው በአምዳይት በኩል አድርጎ አምዳይት የምትባለው ቦታ ላይ ተገናኝቶ አስፈላጊው መመሪያን እንዲወስዱና በኤርትራ በኩል አድርጎ መልሶ ወደ ሱዳን ወደ ትግራይ የገቡ ነው ያሉት። አሁን ይሄ አልቡራን መመታት አስፈላጊውን ይገዛ ሎጂስቲክ ይገዛ እናረጋለን ስላቸው የነበረው ነገር ይሄ ሁሉ ነገር የዋሽታ ነው ማለት ነው። ስለዚህ ከፍተኛ ስጋትና ጭንቀት ውስጥ ገብተዋል ማለት ለዚህ ይሆናል እንግዲህ የነዚህ የውሃት ፕሮፓጋንዲስቶች ይህንን ዜና በዚህ መልክ ያመጡበት። እንደነሱ ዘገባ ከሆነ በድሮን የታገዘ ጥቃት ተወስዷል። እንዴት ነው አንድ ሀገር ውስጥ በፈለገ ነገር ቢሆን በድሮን የታገዘ ጥቃት እየተወሰደ አገርቷ ዝም ልትል የሚችልበት? ሽምቅ ጥቃት ሊወሰድ ይችላል። ነገር ግን ከሱዳን ውስጥ የተነሱ ድሮኖች የኢትዮጵያን ድንበር አቋርጦ መጥቶ ድብደባ ሲፈጽሙ የኢትዮጵያ አየር ኃይል የማን ጎፈሬ ያበጠረ ነው ያለው ነው ጥያቄው። እንዴት ዝም ይላል? እንዴት ዝም ብሎ ሊታይ ይችላል? ይሄ ድንበር ላይ ቢሆን ችግር የለም ድንበር ስለሆነ ማለት ለዛ ነው ይሄ ዜና ከመጀመሪያውም ሌላ አጀንዳ ያለው ዜና ነው የሚል ነገር የመጣ ማለት ነው። ሁለተኛ እንግዲህ እነዚህ ሰዎች ሰልጣኞች ከተበታተኑበት አካባቢ ተሰብስቦ ወደ የት ነው ሄዱት ያለው? ወደ ዲዴሳ። እንግዲህ ዲዴሳ የሚታወስበት ብዙ ሰዎች የሚያውቁት በ1997 ከምርጫ ጋር ተያይዞ የህወሓት ኃይሎች ከተሸነፉ በኋላ በተለይ የአዲስ አበባ ልጆችን ወስዶ የአዞ እራት ያደረጉባቸው ቦታዎች ናቸው። ይሄ ቦታ ማለት ነው ዲዴሳ የሚባለው ብዙ ልጆችን አፍሶ ከከተማ ውስጥ ነዋሪዎችን አፍሶ እዛ በረሃ ውስጥ ሄዶ አስገብቶ ብዙዎች ልጆች በአዞ እንዲበሉ የሆኑበት ቦታ ነው። እንግዲህ ይሄ ቦታ ላይ ነው እንግዲህ ተሰብስበው አሁን ያሉ የሚል መረጃ የወጣው። ምናልባት ውድ አድማጭ ተመልካቾቻችን እናንተ እስቲ በዚህ ጉዳይ ላይ ሪሊ እውነት የኢትዮጵያን ድንበር አቋርጦ የሱዳን አልበሽር ጦር ጥቃት በድሮን ፈጽሟል ወይ? አንደኛ ደረጃ እሱ ነው። እንደው ፈጽሞ ከሆነ የኢትዮጵያ መንግስት እንዴት ዝም ይላል? ይሄንን ጉዳይ የአየር ክልሉ ተጥሶ እንደዚያ ተደጋጋሚ ለዛም ለሁለት ቀን ነው ተባለው ለሁለት ቀን ጥቃት ሲወሰድ እንዴት ዝም ብሎ ሊያይ ይችላል? በዚህ ጉዳይ ላይ የራሳችሁን ሐሳብ ስጡን። ለዚህም ደግሞ ኢትዮ ውይይትን ሰብስክራይብ አድርጉ። እንግዲህ የመጨረሻ መውጫ አጀንዳዬ የጀነራል ታደሰ ከእንደገና አዲስ ሹመት ማግኘታቸው ወይ ደግሞ ስልጣናቸው ለአንድ ዓመት መራዘሙን ተከትሎ ትግራይ መሽጎ ያለው የህወሓት ኃይል መካከል የመከፋፈል ሁኔታ መፈጠሩን እንግዲህ ምንጮች ገልጾልናል። ሁለት ቡድን ነው እንግዲህ የተፈጠረው። አንደኛው ቡድን በነ ዶክተር ደብረጽዮን በነ ፈትለወርቅ ወይ ሞንጆሪኖ የሚመራ ሲሆን ያኛው ቡድን ደግሞ ሁለተኛው ቡድን ደግሞ በነ አቶ አለም ገብረዋህድ የሚመራ ቡድን ነው ማለት ነው። ይሄ ቡድን ለሁለት ሊከፈል የቻለው እንዴት ነው የሚለውን ጉዳይ ስናይ ጀነራል ታደሰ ከፌዴራል መንግስት ጽምዶን እንዲያፈርሱ መመሪያ ተቀብሎ ትዕዛዙንም ለመፈጸም ቃል ገብቶ ነው ወደ መቀሌ የመጡት የሚል እንቅስቃሴ ተነሳ። በዛው ልክ ደግሞ የነ አለም ገብረዋህድ ቡድን ከሻቢያ ጋር የሚደረገው ግርድና ትግራይ ህዝብን የማይመጥን ስለሆነ የሻቢያ ሰራዊት የሚሆን የሻቢያ ደህንነት ሰዎች የሚሆን የሻቢያ ከፍተኛ አመራሮች ከዚህ በኋላ የኢትዮጵያን ድንበር አቋርጦ ወደ ትግራይ መግባት የለባቸውም የሚል የጸና አቋም እንዳላቸው ይነገር ነበር። ስለዚህ ጀነራል ታደሰ ይህንን መመሪያ ተቀብሎ
መጡ ስለተባሉ ይሄ ፍላጎት ደግሞ በነ አቶ ዓለም ገብረዋድ ጋር ስላለ ቀጥታና አቶ ዓለም ገብረዋድ ጀነራል ታደሰን ይዞ እነዚህን ዶክተር ደብረጽዮን ቡድን ላይ በተለይ ወታደራዊ መሪዎች ላይ እርምጃ እንዲወሰድ እንቅስቃሴዎች ተጀምረዋል ነው እንግዲህ የሚለው መረጃው። ይህ በእንዲህ እንዳለ አስመራው ያለው ደግሞ የሻዕቢያ መንግስት የነ ጀነራል ታደሰ ቡድን እንደዚሁም የነ ዓለም ገብረዋድ ላይ እርምጃ እንዲወሰድ እንዳውም እርምጃው ይከፋሉ ብሎ ቶሎ ተብሎ ጽምዶን ለማፍረስና በሁለቱ ኃይል መካከል በወታደራዊ በማህበረሰባዊ ትብብር የፈጠርነው ነገርና መንግስት ፌደራል መንግስቱ ላይ ጥቃት ለመውሰድ ዝግጅታችንን ሊያበላሹ የመጡ ስለሆነ እንደየአስፈላጊነቱ እርምጃ ይወሰድ፣ ለዚህም ደግሞ ፈጻሚ የሆኑ የሻዕቢያ ደህንነት ሰዎች እንዲላኩ መመሪያ ተላልፎ ነው። እንግዲህ አሁን ይሄ ሁለት ነገር ነው እንግዲህ የተፈጠረው በነ ዓለም ገብረዋድ በኩል ይሄ ህገወጥ የሆኑ ወታደራዊ ኃይሎች ጽምዶን የመሰረቱትና ሁሉም ነገር ከኤርትራ ካልመጣ መኖር አንችልም፣ ኤርትራ ነው ዛሬ ወደ ስልጣን ይመለሰን የሚለውን ሐሳብ ያላቸው ኃይሎች ላይ እርምጃ ይወሰድልን የሚል ነገር መጣ። ጀነራል ታደሰ ደግሞ ለዚህ ተፈጻሚነት ከፌደራል መንግስት ጋር ቃል ገብቶ ነው መጡ በሚል ነገር እርምጃ ለመውሰድ እንቅስቃሴ እንዳውም ምንድነው ለፖሊስ አዛዡ መመሪያ አሳልፈዋል የሚል ነገር መጣ። ከዛ የጸጥታ አዛዡ ጀነራል ፍስሐ ማንጁስ ደግሞ የለም ይሄ ነገር ሐሰት ነው ሊሞከር የማይገባም ነገር ነው የሚል መግለጫ አውጥቷል። ሆኖ ነገር ሆኖ ሁለቱ ቡድን መካከል ትልቅ ሽኩቻና በህይወት የመፈላለጉ ጉዳይ በስፋት መጀመሩን እንግዲህ ትግራይ ክልል አካባቢ ያሉት የመረጃ ምንጮቻችን ነግሮናል። ሻዕቢያም ይሄ ጽምዶ ከፈረሰ መልሶ አደገኛ ነገር ይፈጠራል በሚል ነገር የህወሓት ሰዎች ከመንግስት ጋር ከሆኑ ትልቅ ችግር ውስጥ ይገባሉ የሚል ነገር እያሰበ ስለሆነ ቶሎ ይሄ ነገር ከመደረጉ በፊት የዚህ ሐሳብ አራማጅ የሆኑ ኃይሎች ከህወሓት ተሸናፊ እንዲሆኑ በአንጻራዊ ደግሞ የዚህ ሐሳብን ደግሞ የማይደግፉት አሸናፊ ሆነው እንዲወጡ አስፈላጊውን ይገዛ ለማድረግ እንግዲህ ወስኗል። ምናልባት እንግዲህ ይሄ ጉዳይ ወዴት ያመራል የሚለው ጉዳይ በቀጣይ የምናየው ነገር ቢሆንም ጀነራል ታደሰ እውነት ይሄን ነገር ይፈጽሙታል ወይስ እንደለመዱት እዛ ሲደርሱ ረስቶ ደግሞ እሳቸው ራሱ የጽምዶ አካል ይሆናሉ ወይ እሱ ሌላ ጉዳይ ነው የሚሆነው እና አቶ ዓለም ገብረዋድስ በዚህ ጸንቶ ይቀጥላሉ ወይስ እንደነ አቶ ጌታቸው ተባሮ ወደ አዲስ አበባ ይመጣሉ የሚልም ጉዳይ ገና አከራካሪ ነው እንግዲህ። ስለዚህ ቀጣይ የሚሆነው ነገር እየተከታተል የምናቀርብላችሁ እንሆናለን። እናንተም በዚህ ጉዳይም ምንድነው ሊፈጠር